ኢትዮጵያውያን ኤርትራውያን የዚህ ቪዲዮ ተመልካቾች የዋልድባ አብረንታንት ገዳም አባቶች ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ ይቅርታ የምንጠይቀውን ለመጠየቅ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውን ነገር መጠየቅ ያለበት ማለት ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተ ክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይህን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮ ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግ ነው። እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው ረፍት ሌሊት ላባቸው እንደ ወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኚህ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ
እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖር